ትህትና ከእነ አብሪሽ ተለያይታ ወደ እነ መድብል ሄደ። ምክንያቱም ከእነ አብሪሽ ጋር ዝና እየመጣ ሁሉንም በቤት ውስጥ ያለውን እያስቸገራቸው ስለሆነ ከዚህ በላይ ለእኔ ስትሉ መቸገር የለባችሁም በማለት ወደ መድብል እንዲያደርሳት አብሪሽን ጠይቃው ሄዳለች። እንግዲህ ዝና ደግሞ መሳይ በዝናን እንግዲህ ተንከሲስን አሳልፎ ለዝና ሰጥቶታል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ገንዘብ 200,000 ብር ስለተወሰደበት ያ 200,000 ብርንም ለማስመለስ ሲል እንግዲህ ተንከሲስ ደግሞ ናይጄሪያኖች ለባዕድ አምልኮት ይፈልጉታል በማለት ካሊድ ሙሴሲ ስላለው እንግዲህ እሱን ወስዶ አስረክቦታል። በሚያሳዝን ሁኔታ እንግዲህ በቤት ውስጥ እንግዲህ ሁላቸውም በተኙበት እንግዲህ ሌላ ነገር ልብስ ለብሶ ገብቶ ሁላቸውንም ማን ከማን እንዳለበት ለመፈተሽ ብሎ ባደረገው መሰረት እንግዲህ ምሳይ ከነሱ ገንዘብ እንደወሰደና በገንዘቡ ምክንያት ደግሞ ሌላውንም 200,000 ብሩን እንዳጣ እንግዲህ ሲቀባጥር አይቶታል። አብሪሽ ግን በፍጹም አሳልፌ አልሰጣትም በማለት እንግዲህ ገላም ሁላቸውን የሚፈትሻቸው ለዚህ ነበረ። አሳልፌ አልሰጥም ሲል እንግዲህ ገላን ሳያውቀው የዝናባ ሰው መስሎት እንግዲህ ደፍቶት ነበር። ሆኖም ግን እንዴት ይህን ታደርጋለህ በማለት ሁላቸውም እንደገና ተነጋግረውበት ነበር ማለት ነው። እንግዲህ እሷ ደግሞ ትህትናን ከቤት ውስጥ እንግዲህ አልፈለገቻትም። ምክንያቱም አብሪሽዬ አትበይ እያለቻት ስለሆነ እሷ ደግሞ አብሪሽን ልክ ወንድሟ እየመሰላት ነው የሄደው። ምክንያቱም በተለይ ከፊቱ ላይ ያለውን ሰውነቱ ላይ ያለውን ነገር አይታ ይህ ነገር ምንድን ነው እያለች ስትጠይቀው ይሄ ተፈጥሮዬ ነው ሲላት፣ ከዛ ደግሞ አሁንም ቢሆን ቀጠል አርጋ ደግሞ ትውልድ ሀገር የት ነው ብላ አብሪሽን እየጠየቀችው እያለች እንግዲህ የግሌ እንግዲህ እየቀናችባት ስለሆነ ቤቱን ጥላ ለመውጣትም አንዱ ያስገደዳት ይሄን ጉዳይ ነው። ምክንያቱም አብሪሽዬ ምን እራት ልስራልህ ስትለው አብሪሽዬ ምን ልስራልህ እያለች እኮ ነው ስትል፣ አንቺ አብሪሽዬ ትያለሽ እንደ ሲል ገላም ደግሞ አልፈልገውም ብለሽ የለም ታዲያ ምን ታደርግሽ እያለ ይላት ነበረ። በዚህ ምክንያት አሁን እንግዲህ እስከ መጨረሻ ይቅርታ አድርጉልኝ ብላ እንግዲህ ስትጠይቀው አሁን ለመሆኑ ምን ዘመድ አለሽ ቤተሰብ አለሽ ወይ የምትለብሺው ልብስ ወታለሽ ገንዘብስ ወታለሽ ብሎ አብሪሽ ሲጠይቃት እኔ ገንዘቡን እንግዲህ የቤተሰቦቿን ወደ ቤተሰቦች ለምን አትሄጂም ብሎም ሲላትም ቤተሰቦቿን እንግዲህ ከብቶቻቸውን አሽጣ አረብ ሀገር እንዳለች እንደሚያውቁ ትነግረውና ልብስ እንኳ እንደሌላት ሲነግራት እንግዲህ ልብሱንም ቢሆን እሷ የግሌ ትሰጥሻለች ገንዘብ ደግሞ ትንሽ ሁላችንም እናዋጣልሻለን በማለት አብሪሽ ይተባበራታል። ሆኖም ግን ትህትና አብሪሽ የጠፋው ወንድሟ እንደሆነ እየተጠራጠረች ነው። ሆኖም ግን የግሌ በፍጹም ቦታ ሰጥታት ልታጣራ አልቻለችም። ከዚህም በተጨማሪ እንግዲህ የግሌንና እሱም ገላም ሁላቸውን አጋልጧቸዋል ማለት ነው። መሳይን ገንዘብ ተቀብሎ አሳልፎ ትህትና እንዲሰጣት እንደነበረ ሁሉ ሲያስፋጥጠው ስለተናገረ አንተ አትረባም እኔ 6 ቤተሰቦችን ቀብሬ ነው ሲል አንተ ገደቢስ ሲለው እንዴት ገደቢስ ትለኛለህ በማለት ነበረ ሲከራከረው የነበረው። እንግዲህ የግሌም ልብስ ሰጠቻት። ኧረ በቃ ግድ የለም ልብስ አልፈልግም ብትልም ልብስ ሰጥታት እንግዲህ ከነሱ ተሰናብታ እንድትሄድ ነው። ከዚህ በፊት እንግዲህ መሳይ ወስዶ እንትናን ይሄንን ተንከሲስን ሆቴል ምግብ ጋብዞት እንግዲህ ገንዘቡን ክፈል ብሎ ጥሎት ሄዶ ነበር እና ደግውናል እኔን የሰራኸኝ ስራ ፈጣሪ በቅርቡ አሳየኝ እያለው ይገኛል። አቶ ዝና ደግሞ በማያውቀው ችግር ውስጥ ገብቷል። ስራውን እያገኘ ነው። ምክንያቱም ያ ኩላሊት ልትለግሰው የነበረችው ትህትና ሰውዬ ስለሞተ እሱን ይሄ መሞቱን ብቻ ሳይሆን የከሰርኩትን ኪሳራ ቤትህን ሽጠት አመጣታለህ እያለ እንግዲህ እያጨናነቀው ይገኛል። እና አንተን አምነህ ነበር ጀግና ትመስለኝ ነበር፣ ግን መድብልና ትህትና አሸንፈውሃል፣ አንተ ሰው አይደለህም በማለት በቃ አንተ አለኔ የምትሆን ሰው አልሆንክም፣ ካሌብ እኮ ጨካኝ ነው አለው ለዝና። ዝና ደግሞ አለው ይህንን ሂድህና ንገረው ለሱ አለው። የዛኔ ስጋህን እንዳሞራ ዘልዝዬ ላሞራ ነው የምሰጥህ አለው። ኧረ አልናገርም አለ።
እና አሁን ምንድን ነው የምናደርገው እያሉ በጭንቀት ላይ ዝናና ተላላኪው በጭንቀት ላይ ሆነው እየጠጡ ቁጭ ብለዋሉ። ከዛ አውሬ ጋር ደውለን መሳይን እንግዲህ ያንን አጭሩን ልጅ እንዲሰጠን እናድርግ በማለት ይደውሉለታል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛለ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ትህትና ቀጣይ ፓርቲ ይዘን መተናል። ትህትና እንግዲህ ከዝና አምልጣ በእነ አብርሽ እጅ እያለችም ዝና በተከታታይ እየመጣ እያስጨነቃቸው ስለሆነ በእኔ ምክንያት እንድትቸገሩ አይገባም በማለት እንግዲህ ከነሱ ተሰናብታ ወደ መድብል ሄዳለች። ከመድብልም ደግሞ ብዙም እንደማትቆይና ሌላ ቦታ ራቅ ብላ ዝና በማገኙባት ቦታ ሰርታ የቤተሰቦቿን ገንዘብ መመለስ እንደምትችል ቃል ገብታለታል ለአብርሽ። አሁን እንግዲህ ዝና በጣም ተናዷል። ምክንያቱም ትህትና በፍጹም አሳልፈው ሊሰጧት አልቻሉም። ስለዚህ እነዝና በሌሉበት እንግዲህ ቦታ ልትሄድ ቃል ገብተን የግሌም የተወሰነ ልብስ በመስጠቷ በጣም ተደስታ ሄዳለች። ምን ተፈጥሮ ነው አለው። ያ ሰውዬ እኮ ደየመ አሉ። ቀጥ ብለን ቤት ውስጥ ነው የምንገባላት አሉ። ታዲያ ለምን አንይዛትም? ምንድን ነው ለምን አንገባም ሲለው እንዴ እኛ ስንቴስ ገብተናል። አሁንማ ሰውየው ሞቷል አሉ። ማን? ባለሀብቱ ሞተ አለው። አዎ ባለሀብቱ ገንዘብ የምንሰጥ በጣም ሞቷል እና አሁን ጨቆናል። ከዚህ በላይ ምንም አይነት ቀዶ ጥገና ማድረግ አይችልም። ካሊብ ምን አለ ግን ምን ይወስን ይሆን ብሎ ሲለው ምን ይወስናል? የኔ ጥፋት ነው አለ ዝና። ምን ማድረግ ይችላል? ምንም ማድረግ አይችልም። ገደል ይግባ ከፈለጋል። ኧረ ካሊብ ጨካኝ ነው፣ ይጨክንብሃል። እንዲህ የምትለው ሰው አይደለም ብሎ አስፈራራው። ሂድና በጎን ንገረዋ። የዛን ጊዜ ስጋህ እንደ ቋንጣ ዘልዝዬ ላሞራ ነው የምሰጥህ አለው። ኧረ አልናገርም አለው። እና ምንድን ነው መፍትሄው አለው። በቃ አሁን ደግሞ ያንን ተንከሲስን ስለሚፈልገው ተንከሲስን አምጥተን እንሰጠዋለን አለና እንግዲህ ካሊብ ምን ላድርግ ብለህ ነው? ሰው ፍጹም አይደለም እኮ ይሳሳታል። እኔ እኮ የቻልኩትን ነገር አደረግኩኝ እና ምን ላድርግ ነው የምትለኝ? ሁሉ ነገር እኮ ቀላል አይደለም እያለ ዝና ሲነግረው እንግዲያስ ኪሳራዬን ቤትን ሽጠህ ትከፍላለህ ነበር እያሉ አሁን ከዛ በኋላ እንግዲህ እነሱም ተመካክረው እንግዲህ ስለ ስራ አወራኝ እያለ ደግሞ ሲነ በደንብ አወራሃለሁኝ አለው። አሁን አንተ ደግሞ ማዳመጥ አለብህ። ገና 18 ዓመት ላይ በቪዲዮ ካላሳየች በምን እንደሞተች ታውቃለህ አለው ለመሳይ። እና ጠንቋይ አልቀልብ በምን አውቃለሁ? አንተ ጠንቋይ ብትቀልብም አታውቅም። ለማንኛውም አለ ራሷን አጥፍታ ነው አለው መሳይ። ራሷን አጥፍታ የሚባል ነገር ሲሰማ ይደነግጣል። ታድላ አለ። እንዴት ታድላ ትላለህ? ያንተ ግን 200,000 ብር እንኳን ተወስዶብህ ራስህን አላጠፋህም አለው። ግን ራሷን ያጠፋችው ምን ሆና ነው አለው። ቪዲዮ ተለቆባት አለው። እስኪ ያሳየኝ ቪዲዮ ላል አንተ 18 ዓመት ልጅ ቪዲዮ ተለቆ ማንነቷን ሊገልጹባት ሲል እሷ ቀድማ አጠፋች ራሷን። ምን አይነት ቪዲዮ አለውና ቪዲዮ አልጋብዝህም አለው። እንግዲህ የግሌ ወጥ እየሰራራች እየዘገጃጀች ነበርና ከአብርሽ ከሷም ጋራ ከትህትናም ጋራ ከዚህ በኋላ ሊሄድ እንደሆነ በማለት ሁሉ ሚስጥሯን አወጣች። አሳዘነችኝ አለች በሰዓቱ። በእርግጥ ግን ብታሳዝናት ምንም አማራጭ የለምና ልትን እና አብርሽ መጥቶ ወጡ እየደረሰ ነው አላት። እንደው ስሞትልህ እኔ ይቺን ልጅ ወደሃታል እንዴ አለችው። ማንን? ትህትናናን። ምን ነው ሲጀመር የሰው ጠልቻ ቃልነኝ እንዴ አላት አብርሽ። የግሌ መሳይንም ተወደዋል። እኔ ማንንም በሰውነቱን አከብረዋለሁ። ትህትናን ወደታለሁ። ወዳታለሁ ማለት እንደ መሳይ ማለት ነው። እንደ መሳይ ማለት ነው የምትወዳት እንደ ክኮት አላት። ምን አይነት ስንት አይነት መውደድ አለ አለ። እንደውም ወንድ ልጅ ክችን አይገባም። በቃ ውጣ አለች። እና ውጣልኝ እያልሽ ነው አላት። አይሻልም አለች የግሊ በንዴት። ገና ከጎዳና ነው ያነሳሁሽ ብለህ ክፉ ነገር እንዳትናገረኝ። የግሽ ኪችን እንደ የራሴ ግዛት ነው። እሺ የግሌ እወጣልሻለሁ ብሎ አብርሽ ሊወጣላት ሲል ግን ወድሻለሁ ሲላት እንደ መሳይ አይደለም የምትወደኝ አይደለም እንዴ አለችው። እንዴ
ምንድን ነው አለች። እንግዲህ ደግሞ ተንከሲስና ትህትና አልጋ ላይ ቁጭ ብለው በጣም እያሳቃት ነበረ። በጣም ታስቀኛለህ እያለች ከልቧ ትስቅ ነበር። እንግዲህ ጨክነሽ ልትሄጂ ነው ትህትና አላት። ምን ነው ልቆይ እንዴ አላት አለችው። ብትቆይማ ደስ ይለናል፣ ግን እነ ዝና አሉ አለ። እና ዝናን ትፈራዋለህ አለችው። እንዴ ዝናን እኔ ነኝ የምፈራው አለ ተንከሲስ። አንድ ሰው ብቻ ነው የምፈራው፣ እሱም ገሉን ነው የምፈራው አለው። ወይ ተኝቶ ነው የግል የምፈራው አለው። ለምን ትፈራዋለህ ገልሞን? አንድ ቀን በቆሜ ሊቀብረኝ ይችላል እሱ ሰው ካጣ አለ። ከገርሞ ውጭ ሌላ የምትፈራው የለህም አለው። ማንንም አልፈራም፣ ማንንም። ዝናንን በጣም ረግጠዋለሁ እመተዋለሁ ሲላት ሳቋ ነው የመጣውና እንዲህ አድርጌ ጫን ነው የምለው አለ። እንደገና ወደታች ነው የምጫነው አላት። አሁን እንግዲህ ከዝና እየሄደ ነው ተንከሲስ። ጉዱን እስቲ አልፈራም ብሏል፣ እናየዋለን ማለት ነው። እዚች ምድር ላይ ጨካኝ ሰው ቢኖር ዝና ነው አለች። የሰው ምንም የማይመስላቸው ሰዎች ብዙዎች አሉ። ኧረ በጣም ይዘገንናል አለች። እስቲ ተው ስለ እነሱ አናስብ አለች። ትሁትን ስትወልድም እነሱን ማሰብ አለብህ አለች። ሁሌም መዘጋጀት አለብህ አለችው ትህትና። እነሱን መፍራት አለብህ። ትፈሪያቸዋለሽ አላት። አዎ እፈራቸዋለሁ። ክፉ ሰዎች ይታወቃሉ፣ እዝነት የሚባል የላቸውም፣ ጨካኞች ናቸው። እነዚህና ራሱ አንደኛቸው ጭንቃኔ። እነሱ መራቅም መፍራትም አለብህ። መግጠም ነው እንጂ የመመሸሽ አለ ደግሞ ተንከሲስ። እኔ አጋጫቸዋለሁ አለ። ተንከሲስ አለችው። አንዳንዴ አቅምህን ማወቅ አለብህ። እንቁራሪት ሁነህ ከትልቅ ነገር ላይ አትጣላመችም አለ። ይህች ዓለም ለኃይለኞች ታደላለች። አቅም ከሌለ ትሸንፈህ ጊዜህን መጠበቅ ነው አለች። ምክር ሰጠችው። ያለዛ ቅድሚያ አቅምህ ከሌለህ እንግዲህ እስከምትደራጅ ድረስ ካልሆነ ከሌሎች ጋር መጋፈጥ የለብህም። ዝም ብለህ ማየት አለብህ አለችው። አሁን እንግዲህ ምን አይነት ቪዲዮን የተለቀቀው አሳየኛል። መሳይ ደግሞ ሲል ለአንተ ላይ ላክልኝ እያለ ቆይ የሞተችው ልጅ አታሳዝንህም? የሞተችውን ምን ታሳዝነኛ እንደ ሞታለች ቪዲዮን ልያልክ ትላለህ በማለት እንግዲህ የግሌ ደግሞ አሞኛል እስቲ ቅፍ አድርገኝ በማለት ቅፍ አረጋትና አብርሽዬ እንግዲህ ሌላ ቦታ የምትወጣበት የምትሄድበት አለች እያለ እንደገና አዎ ታሳዝናለች፣ በእናትሽ ምን ይደረጋል። ከዛ ስና እንግዲህ ወደ መሳይ ደወለለትና ማን አንተ ምንድን ደህና ነህ አሉ። ብሬን ልትሰጡኝ ነው ነበር ያለው የመጀመሪያ ጥያቄው። አይ ዛሬ ትህትና ልትሄድ ነው፣ ብሬን ካልመለሳችሁልኝ አልነግራችሁም አለ። የትም አትሄድም፣ ከየትም ብትሄድ ከኛ አታመልጥም። አሁን ያን አጭሩን ጓደኛህን ፈልጌው ነበር አለው። ለምን አለው። ልጅቷንስ አለው ትህትናን አሳልፎ ሊሰጣት። ሁለቱንም እንፈልጋቸዋለን አለው ዝና። እሷ የት እንደምትሄድ አጣራለን። አጭሩን ጓደኛ ደግሞ ይፈለጋል። ናይጄሪያኖች ይፈልጉታል። እንዴ ስራውን ለሱ ልታሰሩት ነው? አክተር ልታረጉት? ተንከሲስ የተባለው በክፋቱ ነው፣ በተንኮለኛ ልጅ ነው ነገርኩህ አለው። አሁን ምንህን ስማኝ አለ ዝና። የሆነ ቦታ ይዘው ትመጣለህ አለው። አዎ ይዤው እመጣለሁ፣ ግን ገንዘቤን መልሱ። ለምን ፈለጋችሁት ግን አለ። እኛ አይደለን የሚፈልግ ናይጄሪያኖች ናቸው አልኩህ እኮ አለ። ፊልም ሊያሰሩት ነው። ዝም ብለህ ያልክህን ታደርጋለህ በምንለው ቦታ ላይ ይዘኸውን አሉት። እሺ ያለ በቅዋቃ ግን አይሰራም አለው። ግን ሚለው እንግዲህ ብሬን መልሱ ነው። 200,000 ብሩን ላጥ ተደርጓልና እጅሬ ዝና ተንከሲስ ለምን ፈለጉት ግን? ለምን ፊልም ላይ ያሰሩት ነው? ለስራ ሊሆን ይችላል፣ ግን ለምን ፈለጉት አለና እንግዲህ ተንከሲስን እናና ልውሰድ ብሎ እንግዲህ ይዞት እየመራ ሄዶ ለነዝና ሊያስረክበው ሲል እኔ አልሄድም እያለ መንገድ ላይ ፈራ ተባ እያለ ነበረ። እውነት ገፍቶበት ይሄዳል ያስረክበዋል ወይንስ ፈርቶ አስቀድሞ ሁኔታውን ጠርጥሮበት ይመለሳል የሚለውን ቀጣይ ላይ እንመለከታለን። ስለምትከታተሉን ከልብ እናመሰግናለን። ላይክ ሼር እያደረጋችሁ ይጠብቁን።